ተረጋጊ ነይ ትወድቂያለሽ ያዞርሻል ቀስ በይ ቶሎ በል ክፈትለት ወይኔ ጉዴ ፈላ አንቺ ነይ ትወድቂያለሽ ቀስ በይ ልቀቀኝ አብርሽ ጉድዬ ምነው ባጀቡ መታጀቡ ጉድዬ ምነው ምን ከፋ በዚያው ጠፋ ጭንቅ ይላል እንደ ዋዛ ክብድ ይላል እንደ ዋዛ ጥፍት ይላል ያሳብ ለዛ ወዳጅ ሲሆን ማልዶ ጤዛ ሰማኛል አቢ እየሰማኸኝ ነው ይኸውልህ አሁንም ቢሆን እየነገርኩህ ያለሁት በጣም ተጨንቃለች ታማለች አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ መጥቶት እየሰማኸኝ ነው ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም በቃ አንተ ሌላ ነገር የፈለከው በግድል ታጋባቸው ነው ልጆቹን የምን ማጋባት ልጅቷ ራሷን ስታለች አብርሃምን እየፈለገችው ስላልከኝ ነው አብርሃምን ልጅ መጥቶት አንተ ሌላ ነገር ነው የፈለከው እጁን ልቀቀው በቃ አዲ አንቺ ልቀቅሽ ሌላ ነገር ሊፈጠር አትፈልጉ ስለስታት ያዘልሽ ችግር ቆይ አንተ እሺ አብርሃም እንውጣ በቃ የታመመ ሰው ልጠይቅ ነበር የመጣ ነው ደህና ነች ምንም አልታመመችም አውቃ ነው ሾ ነው እየሰራች ያለችው ናንዲ ቆይ አንተ አዳምጣቸው ምን ሆነ ነው ልቀቅሽ ከኔ ጋር ማውራት ያለባት ችግር ነው ፈቱ ሁላችሁ ችግር ነው ፈቱ ልጁን ልቀቁት እኔ አሁን ተረጋጊ እሺ እንዳታለቅሽ እሺ እንደምንም ብዬ ምን አድርጌያለሁ መሰለሽ ኤፍሬም ጋር ደውዬ አብርሽን እንደምንም ይዞት እንዲመጣ አድርጌያለሁ እሺ መረጋጋት ነው ዶክተሩ ምንድን ነው ያለሽ እንዳታለቅሽ እንዳትጨናነቂ ነው ያለሽ ንገሯት ሚኪያስ ማርቲ ንገሯት ይኸውልሽ አንቺ ጎበዝ ስትሆኚ ነው አብርሃምም ወደ መጀመሪያው ማንነቱ ተመልሶ አንድ ላይ ልትሆኑ የምትችሉት ገብቶሻል እኛ ደግሞ አለንልሽ አጠገብሽ እሺ ግን ስልክ እሱን ያነሳልክ ማን ያነሳ ኤፍሬምን አውርቼዋለሁ በቃ እህት የለህም እንደ እህት ካሰብክላት ወይ ደግሞ እንደ እህት የምታያት ከሆነ እንደምንም ብለህ ይዛና ብየዋለሁ አዎ ይዞት እየመጣ ነው አብርሃም ምንም የሚያውቀው ነገር የለም ግን ይዞት እየመጣ ነው እሺ ስለዚህ ነግረዋል ምናልባት የተጨነቀ እንዳይሆን አቤላ ሄርሜላ በቃ ራስሽን እንደዚህ አታጨናንቂ ለምን አሰሚኝ አንቺ ደግሞ ቅድምም ነገርኩሽ አሁንም እየነገርኩሽ አይደል እንዴ አይ እንደዚህ በቃ እየመጣ ነው አይደል ቢያንስ አረፍ በይ እስከዛ ተረጋጊ በቃ ተረጋጊና አብርሃም ሲመጣ ያለውን ነገር ቀስ ብለሽ አስረጪው እባክሽ ሌላ ነገር እንዳትፈጥሪ አብርሃም ከራሱ ጋር አይሻልም ነበር ብቻውን ቢመጣ አይሻልም ነበር ወኔ ፍሬም አብርሃም እንዴት ራሱን ያውቃል አሁን እኮ ምንም የሚያውቀው ነገር የለም እያልኩሽ እኮ ነው በሩታና በኤፍሬም ነው እየተመራ ያለው ውጣ ሲሉት ይወጣል ገባ ሲሉት ይገባል ኤፍሬም ሩታ ብቻ ነው የሚለው ገብቶሻል እኛን ራሱ በስትክክል እያዋራን እኮ አይደለም እድሜኛንም ተረጅና ፎቶቹ ምናምን ሲያዩ ወደ ቀርቡ ሊመለስ ይችላል አይደል አቤላ ማለቴ አንዴ ተረዳኛ ፎቶቹ ምናምን ሲያይ ቤት ራሱ ሲመጣ ምናምን ወደ እኔ ሊመለስም ይችላል እግዚአብሔር አይታወቅም እኮ ምን አይነት ሁኔታ ላይ እያሳለፈ እንዳለ ገባሽ ቤት ሲመጣ አንዳንድ ነገሮች ሊያስታውስ ይችላል ያርግልን እንደዛ ያርግልን ፈጣሪ በቃ እንደዚህ ነው ሁሉም ሰው ተጨናንቂ በቃ ደህና ነሽ አይደል አንቺ ሆነ እግዚአብሔር ይመስገን እንኳን ለቤትሽ አበቃሽ ከዛም ባለፈ ደግሞ አብርሃምን ማግኘት ነው የምትፈልጊው ተረጋጊ ሌላም ሰው ጭንቀቱ ሳትጨምሪ አንቺ ማትጨነቂ ይምጣና አብርሃም ያለሽበት ሁኔታ ሲያይ ወደ ቀልብ ሊመለስ ይችላል የሁላችንም ጸሎት ይሄ ነው አይደል አንቺ ደግሞ ከመጠን በላይ አቤልንም ሚኪያስንም እኔንም እንዲያጨናነቅሽ ምን ሊፈጠር ይችላል ራስሽን ካላረጋጋሽ አብርሃም ወደ ቀልቡ እንዲመለስ አንቺ ካረዳሽ ማን ነው ሊረዳን የሚችለው ለምን እንደዚህ ተጨንቀሽ ራስሽን እየጎዳሽ እስከዚህ ሰዓት ምን ቆየው እሺ አይ ሐኪም ቤት ገብቼ እንኳን አልመጣምና ዋናው መምጣቱ ነው ብቻ ሲመጣ ሁሉን ነገር ነግረዋለሁ ሁሉን ነገር አስረዳዋለሁ ከይጋ ምን አይነት ነገር እያሳለፈ እንደነበር ማወቅ አለበት ነግረዋለሁ በዛ ነው የሚሻለው እቺ ስታስቢ ያ የምታውቂው አብርሃም ነው የሚመስልሽ ንገሪኝ እስኪ ታምሽ ነው ቆይሽ ማቲው ነግረዋለሁ እኮ ያልኩኝ ሚኪ ሁሉን ነገር ሲመጣ ይኸውልሽ ይመጣል አይደለ በቃ ራስሽ እንደዚህ አታጨናንቂ ቅድሚያ አንቺ ጤና ነው የሚቀርመው እሺ ደጋግሜ እየነገርኩሽ ነው እንደዚህ መሆን የለብሽም ዶክተሩ ነግሮሽ አይደል እንዴ ቢያንስ ለራስሽ ስትይ ለኛም ስትይ ደግሞ አንድ ነገር እንትን በይ ዝም ብለሽ አብራም እያልሽ ራስሽን አታስጨንቂ እሺ ግን ምን አይ እሱ ምን አይነት ነገር እያሳለፈ እንዳለ ማይታወቅ ነው እየመጣ እኮ ነው ሄርሜላ እሺ
እሱ ማየት አይደለ እንዴ የምትፈልጊው? አዎ። ስለዚህ አትጨናነቂ። አሁን ምንድን ነው የምትፈልጊው? ውሃ ላምጣልሽ? አይ ምንም አልፈልግም። እሱ ብቻ ይመጣል። ምን ብዬ ነው ግን ማውራው? ማርቲ ስለምንድን ነው ማውራው? ምን ብዬ ራሱ እንደምናገረው ያላቅ ይሻለኛል። እሱ ሲመጣ አላልሽ እንዴ? ለምኜ እኮ ነው እንዲመጣ ያደረኩት። ኤርሚ ለምኜ ነው እንደምንም ብዬ። ኤፍሬም ታውቂዋለሽ አይደል? የሚያደርገው ነገር ሩታም ታውቂያታለሽ። ከብዙ ነገር አንጻር ነው ለምኜ እንዲመጣ ያደረኩት። እኔና ኤፍሬም ከልጅነታችን ጀምሮ ስለምንግባባ ጓደኛሞች ስለሆነ ነው እንደምንም ብዬ እንትን ያልኩት እንዲመጣ ያደረኩት። ስለዚህ አሁን እሱ ብቻ ይምጣ። ቢያንስ ለተወሰነ ሰዓት እራሱ አጠገብሽ ከሆነ በቂ ነው። ገብቶሻል አይደል? ተረጋጊ። ነይ ትወድቂያለሽ። ያዞርሻል። ቀስ በይ ቶሎ በል ክፈትለት። ወይኔ ጉዴ ፈላ። አንቺ ነይ ትወድቂያለሽ። ቀስ በይ ቀስ በይ። ፍቀቀኝ አብርሽ። አይገርም። እዚሁ ማውራት ያለባቸው ነገር እዚሁ ነው። አቤት አሁንም በጣም ስላስጨነቀኝና ደጋግመህ አሞታ ስላልከኝ ነው። አሞታል ስላልከኝ ነው። አናግራት። አሟታል ሄርሜላ ነሽ። ነው የጥያቄ ምን ይሰራልሻል? ከሩታ ጋር ነበር የት ሊኖር ይችላል? አቤት አንዴ አሟታል እንደፈለገሽ ታውራ። መጥቷል አይደል? አሞታል ማየው ጥያቄ አትጠይቁ። አንዴ ወደ ውስጥ አይገባም። አማርኛ እንዲ ያልማረው ይዤው ልሄድ ነው። ለትንሽ ደቂቃ ነው የመጣሁት። ሄርሜላ ማውራት የፈለግሽው ነገር አንዴ አውሪ። አብርሃም አውራት አንዴ። ሄርሜላ ነች አሟታል። ገብቶሃል? አብርሽ ይምጣልኝ ብላ ነው። መድኃኒት ራሱ በስትክክል እየወሰደች አይደለም። 10 እየወደቀች ነው። ምንም ማነሳበት እንትን ምክንያት የለም ብዬ ነው። አሟታል። ለምንድን ነው ስልክ ማላነሳልሽ? ጥላታል እንዴ? ሄርሜላ እኮ ነች። ካንተ አርግዛለች እንዴ? ምን ሆነ ነው አብርሃም? ከራስ ጋር አይደለም። ሄርሜላ ነች የምትወዳት ሄርሜላ፣ እሷ የምትወድ ሄርሜላ ነች። እኔም ወደው ሩታ ነው በዚህ እያስጨነቃችሁ ነው። ልጁ አብርሃም ምን ይላል? አይደለም ትንሽ የቀለወሮች ነው ታውዩ እና ሌላ ጥያቄ ነው እየጠየቃችሁ ያላችሁት እንዴ? የምታወሩት ወሬ ምንም ደስ አይልም። ሄርሜላ መሆኗን እኮ አውቀራ። ቤት ለምን 10 ሄርሜላ ነች የምትለው? አናግሩሽ አንዴ አናግሩ። ስማኝማ እሺ፣ እኔ አሁን ካጠገብ ነኝ ከጎን አየሁ ፎቶአችንን። ይሄ የኔ ቤት ነው ታውቃለህ አይደል? እሺ ታዲያ እዚህ ስትመጣ ምንም ታስታውሰው ነገር የለም? ያሳለፍናቸው ነገሮች ነው ታስታውስ? ሄርሜላ ይሄ ያለፈ ታሪካችን ነው። ለምን ደግሞ ይሄን ነገር የምታስታውሰው? ከመጀመሩ ነው የሚያልፈው። አብርሃም አንተ አዲስ ህይወት እንደዚህ ለመጀመር ወሰንከው? ይሄ እኮ ቤት ነው፣ እያየህ ነው አይደል? በየግድግዳው ያንተ ፎቶ እና የሚስት ፎቶ ነው። እሺ ይሄን ፎቶ ታስታውሳለህ? ጸጉር ያለውን ፎቶ ታስታውሰው? ይሄ ፎቶ ማን ነው ታውቀዋለህ? አብረን ጥሩ ጊዜ በምናሳልፍበት ሰዓት ነው። በመቅሰፍ የተቀየርክ ነው። ገባ? አሁን ደግሞ ቤት ስትመጣ ብዙ ነገሮች ታስታውሳለህ ብዬ አስባለሁ። ወይ እንዴዳ ሰላም ብለን እንሄዳለን። አሟታል ጠይቃት ብሎኝ ነው ይዞኝ የመጣው እኮ። አሁን ሳይክ እኮ ነው የተነሳሁት። አብርሽ እንደ ማንኛውም ሰው እኛ ያመመው ሰው እንጠይቃለን። የሚያመመው ሰው መጠየቅ ደግሞ መልካምነት ነው እና ኤፍሬምም የታመመው ሰው እንጠይቅ ብሎ ይዞኝ የመጣው። አንተ ሄርሜላ ነው እንደ ማንኛውም ሰው የምትለው? አብርሃም ከራስ ጋር አይደለም። አብርሃም ንቃ እንጂ እሷ እኮ ሄርሜላ ነች የምትወዳት ልጅ፣ ከእሷ ጋር ብዙ ነገር የምታስብ ልጅ ናት። አቤል ምን ነክቶ ነው ግን? የጓደኛ እንደሰማ አፈልገው ምን ነካኝ? ደስታውን ነው ማለት ሄርሜላ ጋር ልድረው ነው እንዴ? ልታጋባው ነው በድር? በግድማ አንተ ከሩታ ጋር እኮ በግድ በፍላጎቱ ነው ሩታ ጋር ሄደው በቃ አታስጨንቁት ልጁን። በፍላጎትማ እንዳልሆነ አንተ ራሱ ጠንቅቀህ ታውቃለህ። እሷ ታማለች፣ እሷን ለመጠየቅ ነው የጠራው። ስለዚህ ደህና ከሆነች መሄድ እንችላለን። ደህና ነሽ? ትነግረዋለህ። እሷ አሟታል። እያየሃት አይደል እንዴ? አሟታል። ሰማኛለህ አቤል? እየሰማኸኝ ነዋ?
ይኸውልህ አሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች፣ ታማለች። አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ መጥቶት እየሰማኝ ነው። ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም። በቃ አንተ ሌላ ነገር የፈለግከው በግድ ልታጋባቸው ነው እንዴ ልጆቹን? የምን ማጋባት ነው? ልጅቷ ራሷን ስታለች። አብርሃምን እየፈለገችው ነው ስላልከኝ ነው አብርሃምን ይዤ መጣሁ። አንተ ሌላ ነገር ነው የፈለገው። እጁን ልቀቀው፣ እጁን ልቀቀው። በቃ አዲ አንቺ ልቀቅሽ። ሌላ ግርግር ሊፈጠር አትፈልጉ። ስለዚህ ታዛዝሽ ችግር ቆይ አንተ እሺ፣ አብርሃም እንውጣ። በቃ የታመመ ሰው ልጠይቅ ነበር የመጣ ነው። ደህና ነች፣ ምንም አልታመመችም። አውቃ ነው ሾ ነው እየሰራች ያለችው። ናንዲ ቆይ አንተ አዳምጣቸው። ምን ሆነ ነው? ልቀቅሽ። ከኔ ጋር ማውራት ያለባት ሌላ ነገር ችግር ነው። ፈቱ፣ ሁላችሁም ችግር ነው። ፈቱ። ልጁን ልቀቁት። እኔ ነኝ ያመጣሁት። አንተን ስላከበርኩ ነው፣ ስላስጨነቀኝ ነው ይዤ የመጣሁት። ሌላ ነገር እቺ ልጅ ሌላ ነገር ነው እያወራች ያለችው። አሁን ሌላ ነገር ነው እያወራች ያለችው። ኤፍሬም አንዴ አክብረህ ነው አይደል ያመጣን? አመሰግናለሁ። እሱን ግን ደግሞ ተጨንቄ ነው የደወልኩልህ። ገብቶሃል አይደል? ያዳምጠኝ ኤፍሬም። እኔና አብርሃም እኮ ብዙ ነገር አሳልፈናል። ገባ? ዛሬ ላይ አንተ ስልጣኑ እጅ ላይ ስላለ በዚህ ልክ እንደዚህ መሆን የለብህም። ስለምን ስልጣን ነው የምታወሪው? አይፈልግሽም። ሄርሜላ ሩታ ነው ይፈልገው። አሁንም አቤል ጓደኛዬ ስለሆነ ነው አስጨንቆኝ ነው የመጣሁት። እንዴ ሌላ ነገር ደግሞ ነው የምታስወሩኝ እኮ። ዞሮ ወንድም እጅ ላይ ስለሆነ በዚህ ልክ ስለምን እጅ ላይ ነው የምታወሪው? ወደ ራሱ ነው የተመለሰው፣ ወደ ሩታ ነው የተመለሰው፣ ወደ ቀድሞ ሚስቱ ነው የተመለሰው። አይፈልግሽም። አስረግጦ እኮ እየነገረሽ ነው። እሺ እሱ ምንም ችግር የለውም። አሁን የምታወራው ነገር ሙሉ ከልቡ እንዳልሆነ በደንብ ታውቃለህ አይደል እንዴ? እኔ እኮ ከእሱ ጋር ብዙ ነገር ያሳለፍኩ ሰው ነኝ። አብርሃም ለምንድነው ነገሩን የማታስተካክለው? አንተ እኮ ለእኔ ብዙ ነገር ብለህ ለእሱ መናገር ትችላለህ አይደል እንዴ? አትችልም? አብርሃም ኧረ በእግዚአብሔር በአንደበት እንደማትፈልጋት ንገራት እና እንሂድ እንዴ። ሌላ ነገር እቺ ልጅ አትፍጠርብን። ምንም እየፈጠርኩ አይደለም። ንገረው፣ እንደምትወደኝ እንደምታፈቅረኝ ንገረው። አዲስ ህይወት እንደጀመርክ ንገረው። ባለቦታ ከወደኩ በኋላ ሐኪም ቤት ገባሁ። ከሐኪም ቤት በኋላ እንኳን እኮ ዛሬ ገና ነው ያገኘው። አይደል እንዴ? ትናፍቀኛለህ እኮ እንዴ። በየቀኑ እየተደዋወልን የነበረን ሰዎች፣ በየቀኑ የምንገናኝ ሰዎች፣ በየቀኑ እንደምታፈቅረኝ የምትነግረኝ ሰዎች እንዴት ነው ለኔ የማይከብደኝ? አብርሽ እንዴት ነው ማትናፍቀኝ? እንዴት ነው በአንተ እንዴት ነው ተስፋ ስማልቆርጠው? በጣም ብዙ ነገር እኮ እየተሰማኝ ያለው በእግዚአብሔር። እንዴ ምን ሆነሃል? አብርሃም ግን ይሄንን ነገር ታስበበት ታውቃለህ? ግን እንደዚህ ደግሞ ቁጭ ብላ አሁን አውራት 5 ደቂቃ ቢያንስ ተረጋጉና ቁጭ ማለት ነው። 5 ደቂቃ ቁጭ ብላ ያወሩ። ስለምን ቁጭ ስብሰባ ነው እንዲያዝ ነው? እቺ ልጅ አታሳዝንም? አንተ እህት የለም? እህት የለም? ሩታ እኮ ፈልጋው ነው ይሄን ውስጥ የገባችው። እሺ እንኳን ደስ ያለህ። በቃ አታሳዝነኝ፣ እውነቱን ንገራ። አታሳዝነኝ። በቃ እንደዛ ከመሰለ ይምሰልህ። አብርሃም እንዴት በግድ ከአንተ ጋር እንድታገባት በግድ እንደዚህ እንድታገባት ነው የሚፈልጉት። እንደዚህ እንዳለ ስለዚህ ሀገር የምታገባውም ያገባውም ሩታ ነው አይደል? በቃ አለከ። እና አንዴ ቁጭ ብላ እናግራት ቆኛ። ሌላ ነገር አይደለም። ስማኝ፣ አንተ እስከ መቼ ነው ቆይ እንደዚህ የምትሆነው? እና ሲሉ ትሄዳለህ፣ ሂድ ሲሉ ትመጣለህ፣ ትሄዳለህ። ምን ሆነ ነው? ይኸው ኤፍሬምና ሩታ ናቸው። አንተ የምትፈልገው ህይወት ሌላ ነው። ሰምተኛል? የምትፈልገው ህይወት ይኸውና በግድ ነው እነዛ እንደዛ እያደረጉ ያሉት። ስማኝ እንደ አብርሃም ወደ ቀልብ ተመለስ። እሺ ምን እንዳደርግልህ ነው የምትፈልገው? ንገረኝ፣ ለኔ ንገረኝ። ወንድም ምን እያደረገ ነው? አንተ ለምን አንድ ቁጭ ብላ ታናገራትም? አብርሃም እሺ የት እንውሰድህ? ወደ ራስ እንድትመለስ የት እንውሰድህ? አብርሃም ከራስ ጋር አይደለም። ስማኝ ከራስ ጋር አይደለም፣ ከራስ ጋር አይደለም። ራስን አዳምጠው። እኔ እያዳመጥኩኝ ነው። እሺ ሄርሜላ እኮ ነች። ሄርሜላ ነች። ከዛ በፊት ከሷ ጋር አሳልፍ ያለው ግን ደግሞ ያ ነገር ትክክል አይደለም። ትክክል የሆነው ከሚስቴና ከልጄ ጋር መኖር ነው። እኔ ስለዚህ ሚስቴና ልጄን መርጫለሁ። በቃ ሁሉ ነገር በአንዴ ትተዋለህ? እስኪ ንገረኝ። ማትፈልገው 80 ቀን አንድ ነገር ስማኝ። ቆይ አንድ ነገር ስማኝ። ይሄ ሁሉ ነገር እያደረክ ያለው ለአብርሃም ብለህ ነው አይደል? አንድ ነገር ስማኝ። ለአብርሃም ብለህ ነው። ሄርሜላ ትናንትና ነው ታውቃት? የልጅነት ጓደኛክ ነው አይደል? አብርሃም ለምርጫው ምርጫ የሩታ ነች አለ እኮ አቤል። እንዴ ምን ሆነ ነው? አንተ ነህ እኮ ለምርጫ ያልተውከው። ራሱ የምርጫ የሩታ ነች እኮ አለ። እንዴ ከመች ድረው ነው እንዴ? ስማኝ እኔ እኮ ይኸውልህ ኤፍሬም አንተ ራሱ ጤነኛ አትመስለኝም። ሩታ ምን እንዳደረገችብህ ነው ያላቀም። ይኸውልህ ሰምተኛል አይደል? የሚሉትን ነገር መታችሁ እኛ ነን የምትዘሩት። እንዴ ይኸውልህ እንደለመንካት እኮ ሩታን አውቃለሁ። ብዙ ጊዜ እንደለመንካት እንዳልተሳካ አውቃለሁ። ይኸውልህ አሁን ከሄርሜላ ጋር ነው እኮ ፍላጎቱ። አንተ በግድ የሆነ ነገር ውስጥ ለምን ታስገቡታላችሁ? ይሄ ልጅ ለምንድን ነው በግድ በፍላጎት እኮ ነው? መልስላችሁ አብርሽ። ተረጋጉ እስቲ በእግዚአብሔር ኤፍሬም፣ በእመቤቴ ስም በኢየሱስ ስም። አንተ ምን ሆነሃል? አንዴ ክርክሩን ተውትና ቁጭ ብላ እናግራት። ይኸውልህ አብርሃም ስለመጣ ስለጠየቅኝ በጣም ነው። እሺ ንግባና ቢያንስ እናውራ። እሺ ኤፍሬም ቢያንስ ጊዜ እሺ እዚሁ ጋር ቢሆን ቁጭ ብላችሁ ጋር ማሳለፍ ካልፈለገስ እሱ በግድ ጊዜ ስለሚባል ነገር አለ እንዴ? የሰው ልጅ እኮ ሲፈልግ ነው። ኧረ አብራት ነው አብራት ነው በህይወታችን ሰው እንዲገባ የምትፈቅደው ማን ገብቶ ነው? ይኸው ኤፍሬም ወንድም ነው ምን ማለት ነው? እዚህ ጋር ከኔ ህይወት ጋር አልነበርክ እንዴ? ከኔ ጋር ነበር እንዴ? እኔ እናንተ በመሆንም እኮ በመሀል ጣልቃ ሊገባ የነበረ ሰው ነው እኮ
እንዴ ሲታመም እንኳን ዞር ብሎ ያላየኝ ወንድም ነው እኮ። ለምን በዚህ የምትሆነው? በእግዚአብሔር ምን ነው ፍቅር በአንተ ምክንያት በአንተ ምክንያት ባለፈው ከወደኩ በኋላ ሐኪም ቤት ገብቼ ነበር። ከሐኪም ቤት በኋላ ስልክ ስደውልልህም መታመሜን ሰማህ አልሰማ እንኳን የማውቀው ነገር የለም። ገባ ስለዚህ በዚህ ልክ መረጃ እንዳትሰማ የሚያደርጉት እነሱ ናቸው። እኔ ኤነርጂ እያለቀ ነው፣ አሞኛል። ቢያንስ ከጠገቤ ብትሆን እፈልጋለሁ። አብርሃም እኮ አንተ አንገትን በደፋ ሰዓት፣ አንተ በከፋ ሰዓት፣ አንተ በደበረ ሰዓት፣ አንተ ባመመ ሰዓት እኮ ከጎንህ ነበርኩኝ አይደል እንዴ? ቢያንስ አሁን ከጎንሽ ነኝ ብለህ እኮ አጠገቤ መሆን ያለብህ አንተ ነህ። ገባህ አይደል?